በጣም የሚገርመው ነገር ያንን ክብር ያለበትን ታቦት አለው ይላል። አንዳንድ ጊዜ አገልግሎት የሚያስጠል ነገር ይመጣል። እግዚአብሔር ግን ሙሴን አየው። ዛሬ የሆነ ሰው በሆኑ ሰዎች ምክንያት አገልግሎቱን አይጥልም። ጩና አሜን በልባክ። እግዚአብሔርን የመፈለግ ጥበብ ነው ዛሬ ማሳያችሁ። ለምትጽፉ ሰዎች አንደኛ ዜና ምዕራፍ 13 ከ1 እስከ 5 ያለውን ሐሳብ ነው ማካፈላችሁ። እንደዚህ ይላል። ዳዊትም ከሻለቆቹና ከመቶ አለቆቹ ካለቆቹን ሁሉ ጋራ ተማከረ ሚል ቃል አለ። ምንድነው የተማከረው? ቁጥር 2 ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያቸው እንደሆነ መልካም መስሎ የታያችሁ እንደሆነ። እዚህ ቦታ ላይ የመጀመሪያው ነገር በደንብ ላሳያችሁ የሚፈልገው ነገር ዳዊት አለቆችን ትልልቅ ባለስልጣናትን ሰበሰበ ይላል። ዛሬ እዚህ የተሰበሰባችሁ ሰዎች ማን ነው የሰበሰባቸው? ዳዊት ነው የሰበሰባቸው። ለምን ሰበሰበ ብለን ስልን አንድ ምክር መከረ። የመከረው ምክር ምንድነው? በሳኦል ዘመን እግዚአብሔር አልተፈለገም። አሁን እግዚአብሔርን መፈለግ አለብን። ምክንያቱም እግዚአብሔር የሚገኘው በታቦቱ ላይ ነው። የእግዚአብሔር የክብር መገኛው ታቦቱ ላይ ነው ያለው። ታቦቱ የለም። ታቦቱ ተማርኳል። ታቦቱ በነ ኤሊ ዘመን ታቦቱ ተወስዷል። ወዴት? ወደ ፍልስጤም ምድር 7 ወር ሄዶ ከተወሰደ በኋላ አሚናዳብ ቤት አንድ የአሚናዳብ ልጅ በጣም የሚገርመው ነገር ተቀብቶ ያንን ታቦት ይጠብቀው ነበር ለ20 ዓመት። በሳሙኤል ዘመን ሰው እያዘነ ነበረ እግዚአብሔርን የሚከተለው። ሳኦል ደግሞ 40 ዓመት ነግሷል። ስለዚህ እስራኤል በተሳሳተ መንገድ እግዚአብሔርን እየተከተለው ነው። እግዚአብሔርን የሚከተሉት በተሳሳተ መንገድ ነው የሚከተሉት። ለምሳሌ በሙሴ ዘመን እግዚአብሔር ሙሴን ቀብቶ ካስነሳው በኋላ ህዝቡ ወደ እግዚአብሔር ጮኸ ይላል። ለችግሩ ነው የጮኸው እንጂ እግዚአብሔርን ፈልጎት አይደለም። ብዙ ጊዜ ቤተ ክርስቲያን ውስጥ እግዚአብሔር የሚፈለግባቸው መንገዶች ስንመለከት ሰዎች ፈውስ ለማግኘት ነው ወይም ደግሞ የሆነ ችግራቸውን ለመወጣት ነው እግዚአብሔርን የሚፈልጉት። እንዴት መፈለግ እንዳለበት አንድ ጥበብ ዛሬ ያሳያችኋለሁ። ጥበብ ማለት የተሰወረ ምስጢር የምናውቅበት መንገድ ነው። በደንብ ጆሮአችሁን ስጡኝ። ከዚህ የተነሳ ሙሴ ህዝቡን ትቶ ወደ ተራራ ወጣ ይላል። አንዳንድ ሰው አገልግሎት ሰጥተው ሌላ ስራ ይሰራልሃል። የተሰጠውን ስራ ትቶ የማይገባውን ነገር ነው የሚያደርገው። አሮን ከህዝቡ ጋራ ሌላ ስራ እየሰራ ጠበቀው። የተሰጠው ስራ ሌላ ነው፣ እሱ እየሰራ ያለው ስራ ሌላ ነው። ህዝቡን ጠብቅ ብሎ ሰጥቶታል። ወደ ተራራ ታቦቱን ሊያመጣ ሲሄድ የእግዚአብሔር ክብር ይዞ ሊመጣ ሲሄድ ህዝቡ ከግብጽ ምድር እንግዲህ ጮኋል፣ ከግብጽ ምድር ወጥቷል። ምን ብሎ? እግዚአብሔር ሆይ ብሎ የህዝቤን ጩኸት ሰማው። የሰማው እግዚአብሔር ህዝቡ ከጭቆና ከባርነት ጭቃ ከሚያቦካበት ህይወት ሊያወጣው ነው። ከወጣ በኋላ ግን እኛ አሉ ወደ ግብጽ ብንመለስ ይሻላል፣ በግብጽ መቃብር የለም ወይ? ለምን ከዚህ አወጣን ብለው በሙሴ ላይ ሁሉ አግሮምርመውበታል። ሰው የሆነ የሚፈልገውን ነገር ሲያጣ እግዚአብሔር ላይ ያኮርፋል። አጠገባቸው ያለውን ሰው እንዲበሉ እግዚአብሔር አይኮረፍበትም በሉት። ዛሬ ጥልቅ የሆነ ነገር ነው ማሳያችሁ። የገባኝ እውነት ለምታገለግሉም ለማታገለግሉም በደንብ ማወቅ አለባችሁ። እግዚአብሔር ከፈለገ ይሰብርሃል። እውነቴን ነው ብለን ስማትሰማ ሰው ከሆነ ይሰብርሃል። ሰብሮ ደግሞ ፈውሳል ነው የሚለው። ህዝቡ ልበ ደንዳና ነው። ቤተ ክርስቲያን ውስጥም ዛሬ ያስቸገረ ልበ ደንዳና ሰው ነው። አትንኩኝ የሚል ሰው ነው ያለው። አትንካኝ፣ ከነካኝ ዋ ድመት ነው መሆንብ ይላል። ዛሬ በግሳጼ ነው መጣበታል። ምክንያቱም እግዚአብሔር አምላካችን የተከተልነው ሲገርፈን ልንገረፍ፣ ሲፈውሰን ልንፈወስ እንጂ አትንካኝ ምናምን በደንብ ትነካለህ። እኔ በጣም ይገርመኛል። እግዚአብሔር በመገለጥ ያሳየኝ ነገር ስላለ በቃ ከነካው ድመት ነው የምታመልከው አምላክ። ይኸውልህ እላይ ላይ ተቀምጦ አንተ ሌላ ስራ ትሰራለህ። ህዝቡ ከነካኝ ዋለ ከነካኝ ነግሬሃለሁ አለ። እንደውም እንገላለን አሉት ሙሴን። እኔ ወልጃቸዋለሁ እንዲህ አለ። በቃ እኛ እንደውም እንገላለን አሉት፣ እናጠፋለን አሉት። እነ ማርያምና አሮንም ከእንደገናም ሌላ ስራ ይሰራሉ። በማን ላይ ነው የሚሰሩት? በሙሴ ላይ ይሰራሉ። ሌላ ስራ ይሰራሉ። ሰውየው ክብር ይገለጥበታል፣ ሌላ ስራ ይሰሩለታል። ወደድንም ጠላንም እግዚአብሔር በትክክል ቀብቶ ያስነሳቸውን ሰዎች በፍጹም አንችላቸው። በጌታ ፊት ነው የምነግራቸው። በጣም የሚገርመኝ ነገር ልክ እዛ ጋር ከሄደ በኋላ ሰውየው ጥጃ እየሰራ ሰውየው ክብር ተሸክሞ መጣ። ክብር ተሸክሞ መጣ። ክብር ተሸክሞ የመጣው ለህዝቡ እኮ ነው። እዚህ ጋር ሌላ ስራ የሚሰራ ሰው አለ። ሰውየው የሆነ ነገር ተሸክሟል። በጣም አብዷል። ተሸክሞ መጥቶ እያለ ህዝቡ
ይጨፍራል። ምን እያደረገ ይጨፍራል? ለጥጃ ይጨፍራል። ቤተ ክርስቲያን ውስጥም የተቸገርነው ይሄ ነው። ለማን እንስጥ? በጌታ ሲመጣ ኢያሱ ከሱ ጋር ነው። ምንድነው ይሄ አለው? እሱ ልዩ ፕሮግራም ነው ይላል። ማን ነው የሚለው? ኢያሱ። ይሄ ምን ልዩ ፕሮግራም ነው አለ። ይሄ በቃ ተስፋ የቆረጠ ህዝብ፣ ግራ የተጋባ ህዝብ ነው የሚሰማው ድምፅ አለ። ልክ ሲመጣ በልቶ ጠግቦ ይዘፍናል። ለማን ነው የሚዘፍነው? ለጥጃው። ከሁሉም ወርቅ ሰብስበው አድርጎ ለወርቅ ይዘው ይዘፍናል። አየውና ምንም አላለም። ፈጨው ይላል። ፈጨልህና ወርቅ አጠጣቸው። ውስጥ ገብቶ ምን እንደሆነ ባናውቅም አጠጣቸው። ወርቅ ነው ያጣቸው። ከአንገታቸው ከጆሮአቸው ወስዶ የሰሩትን ወርቅ። በጣም የሚገርመው ነገር ያንን ክብር ያለበትን ታቦት ጣለው ይላል። አንዳንድ ጊዜ አገልግሎት የሚያስጠል ነገር ይመጣል። እግዚአብሔር ግን ሙሴን አየው። ዛሬ የሆነ ሰው በሆኑ ሰዎች ምክንያት አገልግሎቱን አይጥልም። ጩና አሜን በል እባክህ። አገልጋዮች ስሙኝ፣ አሜን በል በኢየሱስም። በሆነ ሰው ምክንያት አንተ ላይ ያለው ክብር መሬት አይወድቅም። አሜን በል። እጃችሁን ከፍ አድርጉና አገልግሎቴን አልተወም በል እባክህ። ጣለው ይላል። ከእንደገና ወደ እግዚአብሔር ተመልሶ ሌላ ታቦት ላይ ያመጣ ሄደ። ያንን ጣለዋ፣ ተሰበረ። እንዴት ነው የሚሰራው? ክብሩ እኮ አለ። በቃ ተመለሰና እዛ በኋላ ከእንደገና ማራቸው፣ እባክህ ይቅር በላቸው ይላል። ህዝቡ አሁንም ችግር አለበት። ያ ዘመን አልፎ ሙሴን ሲያስቸግር የነበረ ዘመን አልፎ በኢያሱ ዘመን ስንመጣ ደግሞ ኢያሱን መጣና እንደዚህ አለው፣ ይህን ህዝብ ይዘህ ትገባለህ አለ። አንድ ነገር ኢያሱ ያውቃል። ይሄ ህዝብ ሙሴን እያቃጠለው ነው፣ እያሳበደው ነው። በዚያ ዘመንም ዛሬም አለ ሰው። ይሄ ግልጽ ነው ነገር፣ እያበደ ነው ሰውየው። እዛ በኋላ በእነሱ ምክንያት አንዳንድ ጊዜ ይስታል። እዛ በጣም የሚገርመው ነገር እግዚአብሔር እንደዚህ አለው። እግዚአብሔር የኪዳን አምላክ ነው። አደርግልሃለሁ ብለው በስፍራ ካልተገኘ እግዚአብሔር አይጠብቅም። ቆሞ ምን አለው? አሁን አለው ትገባ፣ እጅህን ሂድና በማን ላይ ጫንበት? በኢያሱ ላይ ጫንበት። አሁን ምን ሊሆን ነው? ከዚህኛው እግር ጥፍር እስከ ሰውነት የገባ የእግዚአብሔር ክብር ወደ ኢያሱ ሊተላለፍ ነው። እጁን በጫነበት ጊዜ 34 ሄዳችሁ ተዳግም እጁን ሲጭንበት ከሙሴ ላይ የነበረው ነገር ሁሉ ወደ ኢያሱ ተላለፈ። የጥበብን መንፈስ ተሞላ። ከዛ ከተሞላ በኋላ ኢያሱ ጋር መጣና መርዶ ነገረው። ኢያሱ አቤት፣ ባሪያዬ ሙሴ ሞቷል፣ ግን ይሄንን ህዝብ አንተ ይዘህ ዮርዳኖስን ትሻገራለህ። ከዛ እንዲህ ይላል፣ ወደ ግራም ወደ ቀኝም አትበል። ከ3 ጊዜና ከ4 ጊዜ በላይ በጣም የሚለው ጽና፣ እጅግ በርታ፣ ጽና የሚል ቃል አለ። ለምን እንደዚህ ያለው ብላችሁ ካላችሁ ህዝቡ አስቸጋሪ ነው። በህይወት ዕድሜ ሁሉ ማንም አይቋቋም። ከሙሴ ጋር እንደነበርኩ ካንተ ጋር አልጥልም፣ አልተውም፣ እኔ ካንተ ጋር ነኝ። ወይኔ ዛሬ ብቻ እግዚአብሔር ከኔ ጋር ይሁን የሚል ጮህ አሜን ይበል እባክህ። የሆነ ሰው ጮክ በሉ፣ እግዚአብሔር ብቻ ከኔ ጋር ይሁን ይበል እባክህ። አንድ ትንቢት አለኝ። ማንም ሰው ቢተው፣ እናት ብትተው፣ አባት ብተው፣ ወንድም እህት፣ ጓደኛ ብተው፣ ብሩም እንኳን ቢተው፣ ሀብት ቢተው፣ አንድ ነገር ነግራለሁ፣ የኢዮብ አምላክ ያንተም አምላክ ነው። የምንታመንበት አምላክ አለን። አንተ የጠራን እግዚአብሔር አለ። የጠራሽ እግዚአብሔር አለ። የጠራ እግዚአብሔር አለ። ስጋ ለባሽን ተስፋ እንዳታደርግ፣ አባትን ተስፋ እንዳታደርግ፣ እናትን ተስፋ እንዳታደርግ፣ ገንዘብን ተስፋ እንዳታደርግ፣ አልጥልህም አልተውህም ያለ እግዚአብሔር ዛሬ ካንተም ከኔም ጋር አብሮኝ ይሆናል። እባክህ ጮክ በሉና እግዚአብሔር ከኔ ጋር ነው በል እባክህ። የእግዚአብሔር ክብር ታቦቱ ላይ ነው ያለው። ያ ታቦት ደግሞ በሙሴ ዘመን ተሰብሮ ከእንደገና ደግሞ ሌላ ታቦት ተሰጥቶት ታቦቱ አሁንም አብሮ ነው ያለው። ታቦቱን አሸክሞ ክብር አሸክሞ ኢያሱን እንደዚህ ያለው፣ ያ ሙሴ ላይ በነበረ ዘመን የነበረው ክብር ሰውየው ላይ መጥቷል። አሁን እንደዚህ ተሳሰተ በሉ፣ አሁን ዮርዳኖስ ላይ ሄዱና ቁሙ አለ። ታቦቱን ተሸክመው ያ የእግዚአብሔር ክብር ተሸክመው ልክ ዮርዳኖስን ውስጥ ገብቶ ሲቆሙ ዮርዳኖስ ለሁለት ብቅ። ዛሬ ያ ክብር አንተ ላይ ተቀምጦ የሆነ ነገርህን በኢየሱስ ስም ይከፍለዋል። እጃችሁን ከፍ አድርጉና ያ ክብር ያ ታቦት እኔ ነኝ በሉ ባካችሁ። ዛሬ እግዚአብሔር ይረዳኛል፣ እኔ ግን አልረዳውም በሉ ባካችሁ። የብዙዎቻችን አገልጋይ ችግር አባት የለንም። የብዙ ሰው ህይወት ወንበር የለው። አባት ማን ነው ብላ ብትጠይቀው የለው። እንበዛ አባት የለው፣ ታው የሚለው የለው። በራሱ የሚኖር ድመት ህይወት የሚኖር ሲነኩት እንትና ቸርች ካለ እንትና ቸርች አለ የሚል ቦታ የሚቀይር ትውልድ ነው። ተቀጥቶ ያደገ ህይወት የለም። ቅባት እንዴት እንደሚመጣ ማለት ሰውየው ድንኳን ውስጥ ቁጭ ይላል። ሙሴ ወደ ቤት ሲሄድ ድንኳን ተቀመጥ ይለዋል። አይ እሱ በጥሩ አልጋ ላይ ሊተኛ ነው። እሱ ጥሩ አልጋ ላይ ይተኛል። እኔ ግን እዚህ ታቦቱን እየጠበቁ አላለም። ተራራ ላይ 40 ቀን እየጸለየ ሰውየው አይጸልይም። ቁጭ ብሎ ይጠብቀዋል። ቁጭ ብሎ
የጠበቀው አብሮት ይከተላል። ሲገስጸው እሺ ይላል። ህይወት ይሄ ነው። እግዚአብሔርን መፈለግ ይሄ ነው። እስኪ ንኩት የሆነውን ሰው። ከዛ በኋላ ሰውየውን ታዩታላችሁ። ደሙ ካልወጣ፣ ፊቱ ካልተጨፈገገ። መጽሐፍ ቅዱስ አንድ ነገር ይላል። አጥንት መስጠት ሲገባኝ ዛሬ ወተት ነው የምሰጣለሁ። ወተት ማለት የሚያባብል ቃል ነው። ይሳካልሃል፣ ትሄዳለህ፣ ትበራለህ። የግሳጼ ቃል የለም ይላል። እጃችሁን ከፍ አድርጉ። እግዚአብሔር ሆይ አስተምረኝ፣ ገስጸኝ፣ ምከረኝ በሉ ባካችሁ። ለአንድ ሰው ያዙና ከዛሬ ጀምሮ ህይወት ተቀይሮ ትወጣለህ በሉ ባካችሁ። እነኚህ ሰዎች ካህናት ከኢያሱ ነው መመሪያ የሚቀበሉት። እዚህ ቤት እግዚአብሔር ለሰጠኝ ነገር አገልጋዮች ተቀብሎ የማይተገብሩ ከሆነ ችግር አለባቸው። ሁሌ እላለሁ። የመጀመሪያው ነገር ኢያሱ አለው ይሄንን አድርግ፣ ታቦቱን አሸክም፣ ሄድና ዮርዳኖስ ላይ ቁም በላቸው። እነሱ እንዴ አብዳል እንዴ ጤና አይደለም እንዴ ምን እያልክ ነው? አሁን በዚህ ወንዝ ውስጥ ገብታችሁ ተበሉ ነው የምትሉን አላሉ። ተሸክማችሁ ሂዱና ዮርዳኖስ ግቡ። ዛሬ ከባድ መመሪያ የሚቀበል ሰው ማን ነው? እሰማለሁ የሚለኝ ሰው። ይሄ ሰው ዛሬ በእኔ ላይ ያለው ቅባት በመቶ እጥፍ ላዩ ላይ ይውደቅበት። በእውነት የምትባሉትን ህይወት ቢሆን እሰጣለሁ የምትሉ ሰዎች አገልጋዮች ብትኖሩ ዛሬ ይሄ መንፈስ በላችሁ ላይ ይውደቅባችሁ። እጃችሁን ከፍ አድርጉና ይሄ ቅባት ላይ ይውደቅ በሉ ባካችሁ።